እኔ ጾመኛ ሆኜ ስራዬ እንዲመዘገብልኝ ስለምፈልግ ነው አሉ ሰለዋቱ ረቢ ወሰላሙሁ ዐለይህ። ሁሌ አዳዲስ አዋጅ ይታወጃል ከሰማይ። ምን ተብሎ? አንዚሩ ሃዘይኒ ሐታ የስጠሊሓ፣ የእንትናንና የእንትናን ሥራ እንዳትመዘግቡላቸው እስኪታረቁ። ሁሌ ሐሙስና ሰኞ መግሪብ አካባቢ በክፉ ስማችን ተጠርቶ አዋጅ የሚወጣብን ሰዎች አለ። ከአምና እስከ ዘንድሮ፣ ካለፈው ዓመት እስከ ዘንድሮ ለዓመታት አንዚሩ ሃዘይኒ ሐታ የስጠሊሓ፣ እነዚህን ሁለት ሰዎች አቆዩዋቸው ስራቸውን እንዳትመዘግቡ እስኪታረቁ ድረስ ተብሎ አዋጅ የሚወጣባቸው ብዙ ሰዎች። ሰኞና ሐሙስ አላሁ ረቡል ዒዘቲ ወልጀላል ለሁለት ሰዎች ብቻ ምህረት አይለግስም እንጂ ሌሎቹም ሙስሊሞችን ሙእሚኖችን በሙሉ ይምራል። ኢላ አልካፊር፣ አንደኛው ካፊር አዊል ሙሽሪክ፣ ካፊር ወይንም ሙሽሪክ ሁለቱም አንድ ናቸው። ሁለተኛው አልሙተሻሂን አልሙተኻሲም። አልሐምዱሊላህ ረብል ዓለሚን ወልዓቂበቱ ልመሕሙደቱ ሊልሙተቂን ወላ ዑድዋነ ኢላ ዐላ ዛሊሚን ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أما بعد أيها الأحبة، الله سبحانه وتعالى كأرمياتشن يكرر جزي سأتو ታላቁ ወር የረመዳን ወር እያንዣበበብን ነው ያለው። እንዳስከጀለን የምንደርስ አላህ ያድርገን። መድረስ ብቻ ሳይሆን የምንጠቀምበትም አላህ ያድርገን። የሻዕባን ወር ላይ የተዘጋጁ ባሪያዎቹ ረመዳን በሚገባበት ጊዜ እንግዳ አይሆንባቸው። ለዚህም ሲባል ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ሻዕባን ወር ላይ በረመዳን ይሰሯቸው የነበሩ ዒባዳዎችን አብዛኛዎቹን በሻዕባን ወር ላይ ይሰራሉ። እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ሲገልጿቸው ካነ የሱሙ ሻዕባነ ኩለሁ ወፊ ሪዋያ አክተረሁ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሻዕባንን ሁሉንም ይጾሙት ነበረ። በሌላ ሪዋያ ደግሞ አብዛኛውን ወይንም ብዙውን ቀናቶች ይጾሟቸው ነበረ። ካነ የሱሙ ኩለሁ ኢላ አልቀሊል፣ ትንሽዬ ሲቀር 2፣ 3፣ 4 ቀን ሲቀር አብዛኛውን ይጾሙት ነበረ። ኡሳመቱ ብኑ ዘይድ ረዲየላሁ ዐንሁ في حديث الذي أخرجه الإمام أحمد وإمام النسائي رحمهم الله سأل النبي صلى الله عليه وسلم ما لي أراك تصوم شعبان ما لا تصومه في غيره، بليلا ورلا يما يصوموتن بشعبان ورلا ሲጾሙ ያዩታለሁኝና ምንድነው ነገሩ አልገባኝም ብሎ ኡሳማ ጠየቋቸው። قال الحبيب صلوات ربي وسلامه عليه ذاك شهر يغفل عنه كثير من الناس بين رجب ورمضان وفيه ترفع الأعمال إلى الله وأنا أحب أن يرفع عملي وأنا صائم. يهور ብዙ ሰዎች የሚዘናጉበት ወር ነው። በረጀብና በረመዳን መሃል ላይ ያለ ወር ነውና ብዙሃኖቹ ይዘናጉበታል። በአረቡ ዓለም ሐታ በጃሂልያው ረጀብን ለየት ያለ ትኩረት ይሰጡታል። ስለዚህ ረጀብ በሚመጣበት ጊዜ ከአራቱ ታላላቅ ወራቶች አንዱ ስለሆነ ልዩ ትኩረት አላቸው። ረመዳን ሲመጣ ደግሞ ለረመዳን የተለየ ቦታና ደረጃ ስላለው አላህ ዘንዳ እንደዚያውም ትኩረት አላቸው። ስለዚህ ረጀብ ላይ ለየት ያለ ትኩረት ይሰጡታል ስለለመዱት። ሻዕባንን ለረመዳን መዘጋጀት እያሉ ይዘነጉታል። እኔ ደግሞ ሰዎች በሚዘናጉበት ጊዜ ላይ ወደ አላህ መቃረብ እፈልጋለሁኝ።
ሰዎች ከዒባዳ የሚዘናጉበት ሰዓት አላህ ዘንዳ የበለጠ የተወደደ ነው። በዚያ ሰዓት ወደ አላህ የሚቀርቡ ሰዎች ይበልጥ አላህ ዘንዳ የተወደዱ ናቸው። ሚሳል በሌሊቱ ሰዓት ወይንም በሌሊቱ ክፍለ ጊዜ ብዙሃኖቻችን በእንቅልፍ ነው የምናሳልፈው። በዚያ ሰዓት ተነስተው ከጌታቸው ጋር የሚያወሩ ሰዎች ልዩ ቦታ ይሰጣቸዋል አላህ ዘንዳ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ በጣም ወደ እሱ ሊያቀርባቸው የፈለገ ጊዜ ሌሊቱን በዒባዳ አሳልፍ ነው ያራቸው። ኢና ሰኑልቂ ዐለይከ ቀውለን ሰቂላ፣ አንተ ላይ ከባድ የሆነን ቃል እያወረድን ያለ ነው። ስለዚህ ፈተሐጀድ ቢሂ ናፊለተን ለክ፣ በሌሊቱ ክፍለ ጊዜ ተሐጁድ አድርግበት፣ ቁም፣ እሱን እየቀራ ስገድ። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ፣ አላሁ ጀለ ወዐዝ ዘንድ ይከጀላልና መቃመን መሕሙደን ለየት ያለ የምስጋናውን የምስጉንነትን ደረጃ ከፍ ያደርግሃል ተብሎ ይከጀለልና። ኢዘን የሌሊቱን ክፍለ ጊዜ አላሁ ረቡል ዒዘቲ ወልጀላል ልዩ ባሪያዎቹና ወዳጆቹ የሚቆሙበትና ጌታቸውን ምህረት የሚጠይቁበት፣ ሀጃቸውን ለአላህ የሚነግሩበት፣ ወደ አላሁ ረቡል ዒዘቲ ወልጀላል የሚያለቅሱበት ክፍለ ጊዜ ስለሆነ ተዕዚመን ሊሸእንህም ደረጃቸውን በማላቅ ምላሻቸውን ለመስጠት ፈውቀል ዐርሽ ሆኖ አይደለም የሚሰጠው ረቡል ዒዘቲ ወልጀላል። ወላኪነሁ የንዝሉ ኢላ ሰማኢ ዱንያ ኑዙለን የሊቁ ቢጀላሊሂ ወዐዚሚ ሱልጣኒህ፣ እሱን በሚመጥነው የአወራረድ ስልት ወልከይፍየቱ መጅሁል ወልኢማኑ ቢሂ ዋጅብ ወሱአሉ ዐንሁ ቢድዓ፣ በዚህ በአወራረድ ስልት እሱ በሚያውቀው መልኩ ይወርድና ሀል ሚን ሳኢሊን ሰኡዕጢህ ሀል ሚን ሙስተግፊሪን ሰአግፊሩ ለህ፣ የሚጠይቀኝ አለ የምሰጠው፣ ምህረት የሚከጅል አለ የምምረው ብሎ ረቡል ዒዘቲ ወልጀላል ይጠይቃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሊማ ሊአነሃ ሰዓቱል ገፍላ፣ ብዙ ሰዎች የሚዘናጉባት ሰዓት ስለሆነች። ፈልነዑድ፣ ወደ ነጥቡ ስንመለስ ዛከ ሸህሩን የግፉሉ ዐንሁ ከሲሩን ሚነናስ፣ በጣም ብዙ ሰዎች የሚዘናጉበት ወር ነውና እኔ ደግሞ ሰዎች በሚዘናጉበት ሰዓት ላይ ወደ ጌታዬ መቃረብ እፈልጋለሁ። ወከዛሊክ ቱርፈዑል አዕማሉ ፊህ ኢለላሂ ዐዘ ወጀል፣ በዚህ ወር ላይ የዓመት ስራችን ሪፖርት ወደ አላህ የሚቀርብበት ወር ነው። ወአና ኡሒቡ አን ዩርፈዐ ዐመሊ ወአና ሷኢም፣ እኔ ደግሞ ጾመኛ ሆኜ ስራዬ አላህ ዘንድ ሄዶ እንዲመዘገብ ፈልጋለሁኝ። ወፊ ሪዋየት ለዚ አኽረጀሁ አልኢማሙ ሙስሊም ረሒመሁላህ من حديث أبي هريرة رضي الله عنه وأرضاه كان رسول الله صلى الله عليه وسلم يكثر الصيام في يوم الاثنين ويوم الخميس. يوم الاثنين إن يوم الخميس لي مزعوم يا بزو نبر نبي صلوات ربي وسلامه عليه، فلما سئل عن سبب إكثاره الصيام ومن يمابزاتاتهم مستريت تتيقوا جزي كل يوم الجمعة هو جمعة هولي بسامنت ولتكن، يعني في كل أسبوع بسامنت ولتكن سرع الله زندات وسدو يمزجبال. متى؟ يوم الاثنين ويوم الخميس، اثنيننا سنينا حمص لتا الله زند يسامنت سرع بسامنت ولتكن يمزجبال. وأنا أحب أن يرفع عملي إلى الله وأنا صائم، እኔ ጾመኛ ሆኜ ስራዬን እንዲመዘገብልኝ ስለምፈልግ ነው አሉ ሰለዋቱ ረቢ ወሰላሙሁ ዐለይህ። ومن العجب في ذلك اليوم يعني يوم الخميس يوم الاثنين በእነዚህ በሁለት ቀናቶች ላይ አዋጅ ይታወጃል። فينادي مناد ተጣሪ ይጣራል። ሁሌ يوم الخميس بعد المغرب ጥሪ ይጣራል፣ አዋጅ ይታወጃል። ሁሌ አዳዲስ አዋጅ ይታወጃል ከሰማይ። ምን ተብሎ? አንዚሩ ሃዘይኒ ሐታ የስጠሊሓ፣ የእንትናንና የእንትናን ስራ እንዳትመዘግቡላቸው እስኪታረቁ። ሁሌ ሐሙስና ሰኞ መግሪብ አካባቢ
በክፉ ስማችን ተጠርቶ አዋጅ የሚወጣብን ሰዎች አለ። ከአምና እስከ ዘንድሮ ካለፈው ዓመት እስከ ዘንድሮ ለዓመታት አንዚሩ ሃዘይኒ ሐታ የስጠሊሃ እነዚህን ሁለት ሰዎች አቆዩዋቸው ስራቸውን እንዳትመዘግቡ እስኪታረቁ ድረስ ተብሎ አዋጅ የሚወጣባቸው ብዙ ሰዎች አሉ። ብዙ የተቆራረፉ ሰዎች አሉ። ሻዕባንን ተቆራርፎ ያሳለፉ ብዙ ሰዎች አሉ። የአላሁ ረቡል ዒዘቲ ወልጀላል ረሕመት የማይመለከታቸው በዚያው ሐዲስ ላይ ሰኞና ሐሙስ አላሁ ረቡል ዒዘቲ ወልጀላል ለሁለት ሰዎች ብቻ ምህረት አይለግስም እንጂ ሌሎቹም ሙስሊሞችን ሙእሚኖችን በሙሉ ይምራል። ኢላ አልካፊር አንደኛው ካፊር አዊል ሙሽሪክ ካፊር ወይንም ሙሽሪክ ሁለቱም አንድ ናቸው። ሁለተኛው አልሙተሻሂን አልሙተኻሲም የሻህና ያለባቸው ሰዎች ግጭት ያለባቸው ሰዎች ሐታ የስጠሊሃ እስኪታረቁ ድረስ አይመዘገብም ስራቸው። لذا قال الحبيب صلوات ربي وسلام عليهم فصاد ذات البين هي الحالقة በሁለት ሰዎች መካከል ላይ ግጭት መፈጠር ላጭ ናት። لا أقول لكم أنها تحلق الشعر እኔ ጸጉርን ትላጫለች አላልኳችሁም ግጭት ولكنها تحلق ماذا الدين والإيمان ዲንህን ነው የምትላጨው። ምን መጋጨት መጣላት መቆራረፍ አለመነጋገር ያ ሰላም ያ ጀማዓ ከኛ ውስጥ ኢዛ ሰለምተ ዐለይህ ላ የሩዱ ዐለይከ ሰላም ሰላሙ ዐለይኩም ስትለው ወዐለይኩም ሰላም ላይልህ የማለ አለ። ወሊሳኑሁ ሃሊህ የቁሉ ፉላኑን ከዛ ወፉላና ከዛ እንትና እንዲህ ናቸው እንትና እንዲህ ናቸው ላ የጁዙ ሰላሙ ዐለይህም ወላ የጁዙ ረዱ ሰላም ለሁም ብለው የሚሉ አሉ። አለዚነ እንቀለበት መዋዚኑሁም ሚዛናቸው የተገለበጠባቸው ብዙ አሉ። አልበኺሉ አለዚ ምንድነው ቃለ አልሐቢቡ ሰለዋቱ ረቢ አልዓጂዙ መን ያዕጀዙ ዐን ዱዓ ወልበኺሉ መን የብኹሉ ዐን ሰላም ደካማ ለፈስፋሳ ተራ ሰው ብሎ ማለት ዱዓ ማድረግ እንኳን የሚጠናው ነው። ስስታም ገደቢስ ስስታም ብሎ ማለት ደግሞ አሰላሙ ዐለይኩም ለማለትም የሚሰስት ነው ብለዋል ሰለዋቱ ረቢ ወሰላሙሁ ዐለይህ። አዩሃ አልአሕባ አቅበለ ሸህሩ ረመዳን የረመዳን ወር አንዣቧል። ቡሽራ ሊመን አድረከሁም ኢዘ እስተገለ አውቃተህ ረመዳንን ያገኘ ለሱ የምስራች ግን ጊዜዎቹን ሰዓታቶቹን የተጠቀመ እንደሆነ ነው። ጊዜውን ሰዓቱን ለመጠቀም እንደ ሌላ ወር እንዳናደርገው የረመዳንን ቀድር የረመዳንን ቂማ ልናውቅ ግድ ይላል። ለዚህ ሲባል የዛሬውን ደርሳችንን ሰርዘን ስለዚህ እንድንተዋወስ የፈለግኩበት ምክንያቱ እሱ ነው። አላሁ ረቡል ዒዘቲ ወልጀላል ዩዕበዱ ፊ ሸህሪ ረመዳን ወዩዕበዱ ፊ ገይሪሂ ሊዐነና ዒባዱን ሊረሕማን። አላሁ ስብሓነሁ ወተዓላ በረመዳን ወር እንገዘዋለን፣ ከረመዳን ወጭም እንገዘዋለን። ረመዳን ወር ላይ የምንጨምረው ነገር ቢኖር ለውጥ ነው። ትንሽ ለውጥ እናሳያለን። ለምን? መውሲሙን ለየት ያለ ክቡር ወር ነውና። من شدة تعظيم الله سبحانه وتعالى لهذا الشهر إهنن ورفصوم كمالاق بذات يتنسى الله سبحانه وتعالى أنزل فيه ماذا؟ القرآن. رمضان أوردو بتال أي من قرآن أوردو بتال كمالاق بذات يتنسى. وأرسل فيه رسوله صلى الله عليه وسلم በዚህ ወር ላይ ነቢዩን ሰለዋቱ ረቢ ወሰላሙሁ ዐለይህ በነቢይነት አጭቷቸዋል። በዚህ ወር ላይ ታላላቅ ተግባራቶች ተተግብረዋል። ስለዚህ በረመዳን ወር ላይ ከረመዳን ውጪ በነበረን ማንነት ረመዳን መግባት
ፍጹም አደብ አይደለም። ደረጃውን ማወቅ አይደለም። ስለዚህ መተዋወስ ይበጃል። በሊጉ ዐኒ ወለው አያ። ዛሬ ስለ ረመዳን ወር ክብር ለረመዳን ልዩ ዝግጅት ማድረግ እንዳለብን የሰማ ሁላ ላልሰማ ማሰማት የግድ ይለዋል። ላልሰማ ማሰማት የግድ ይለዋል። አዳዕወቱ ዋጅበቱን ዐለል ጀሚዕ። ዳዕዋ በሁላችንም ላይ ግዴታ ስለሆነ ዒልም ያለው በዒልሙ ዳዕዋ ያደርጋል። ዒልም የሌለው የዑለማዎችን ዳዕዋ በማዳረስ ዳዕዋ ያደርጋል በተገኘው አጋጣሚ። ወኻሰተን በዛሬ ዘመን ደግሞ ዳዕዋን የማዳረሱ እድል እጅግ ሰፊ ነው። አንዲት ጽሑፍ ፌስቡክ ላይ አይተህ ያችን ሼር ስታደርጋት፣ ላይክ ስታደርጋት፣ የሆነ ኦዲዮ ሰምተህ ለሌሎች ሼር ስታደርግ፣ የሆነ ቪዲዮ አይተህ ለሌሎች ስታዳርሰው በተቃራኒ አንተ ዳዕዋ ሳታደርግ ዳዕዋው እንዲደርስ አደረግክ ማለት ነው። ግዴታው አንተ ማድረግክ አይደለም፣ ኦር እኔ ማድረጌ ብቻ አይደለም ግዴታው። እንግዳውሳ ዳዕዋው እንዲዳረስ ማድረግ ነው። በሊጉ ዐኒ ወለው አያ። ዒልም ያለው በዒልሙ ዳዕዋ ካደረገ ሞባይል ያለው በሞባይሉም ዳዕዋ ያደርጋል። ስለዚህ ይሄ ሞባይላችን ምንድን ነው እየሰራንበት ያለነው ስለሚለው በዚህ በረመዳን ወር ላይ ትንሽ ቆም ብሎ አሰብ ማድረግ ይፈልጋል። ይህ የመጀመሪያው የመግቢያ ነው። በሁለተኛው ነጥብ ላይ ኢንሻአላሁ ዐዘ ወጀል ምን